ቢትኮይን እና የተሰወረው ፈጣሪው ሳቶሺ ናካሞቶ በአሁኑ ሰዓት በዓለም ላይ በቢሊየን የሚቆጠር ዶላር እጁ ላይ ያለ ማንነቱ ሳይታወቅ በሚስጥር የተሰወረ አንድ ሰው አለ። ይህ ሰው የዓለማችንን የባንክና የገንዘብ ስርዓት ሙሉ በሙሉ የቀየረውን ቢትኮይንን የፈጠረው የኢኮኖሚና የሂሳብ ሊቁ ሳቶሺ ናካሞቶ ነው። ስራው በአየር ላይ ከፍ ከፍ ብሎ ሲናፈስ እሱ ግን ልክ እንደ አረፋ ብን ብሎ ጠፋ። ዛሬ ስለ ቢትኮይን ሚስጥርና ስለ ተሰወረው ፈጣሪው በጥልቀት እንመለከታለን። ለመሆኑ ቢትኮይን ምንድነው? ቢትኮይን ማለት በአጭሩ አንድ ሰው ወይም መንግስት የማይቆጣጠረው ዲሴንትራላይዝድ ዲጂታል መገበያያ ገንዘብ ነው። የባህላዊውን የገንዘብ ስርዓት እኔ ለእናንተ በባንክ ገንዘብ ስልክላችሁ በማዕከላችን ባንኩ የግድ መኖር አለበት። ባንኩ ልውውጡን ካላጸደቀው ወይም ሲስተም ከጠፋ ገንዘቡ አይደርስም። በቢትኮይን ስርዓት ግን ያለምንም ባንክ ጣልቃ ገብነት በቀጥታ ከሰው ወደ ሰው ልውውጥ ይደረጋል። ይህ ልውውጥ ታዲያ እንዴት እውነተኛ መሆኑ ይረጋገጣል? ብሎክቼን በሚባል በሺዎች በሚቆጠሩ የኮምፒውተር መረቦች ላይ የሚመዘገብ የክሪፕቶግራፊ ቴክኖሎጂ አማካኝነት ፍጹም ደህንነቱ የተጠበቀ ሆኖ ይመዘገባል። ፎርጂድ ወይም ሐሰተኛ ቢትኮይን መስራት አይቻልም። ቢትኮይን በ2009 እንደ አውሮፓውያን አቆጣጠር ሲጀመር ዋጋው በሳንቲም ደረጃ $0.00025 አካባቢ ነበር። ዛሬ ላይ ግን አንድ ቢትኮይን በዓለም ገበያ በ10 ሺዎች የሚቆጠር ዶላር፣ በሀገራችን ስሌት በሚሊዮኖች የሚቆጠር ብር ያወጣል። አስቡት፣ ከ10 ወይም 15 ዓመታት በፊት የዛሬን አርቆ ሐሳቢነት ኖሯችሁ $100 ቢትኮይን ገዝታችሁ አስቀምጣችሁ ቢሆን ኖሮ ዛሬ በዓለም ላይ ካሉ እጅግ ባለጸጋ ቱጃሮች ተርታ ተሰለፉ ነበር። በዚህም የተነሳ ዛሬ የዓለማችን ታላላቅ ባለሀብቶችና ተቋማት በቢትኮይን ላይ በቢሊዮን የሚቆጠር ኢንቨስትመንት እያደረጉ ይገኛሉ። ይህንን ዓለምን ያናወጠ ቴክኖሎጂ የሰራው ሳቶሺ ናካሞቶ ከመጀመሪያዎቹ ተጠቃሚዎች ጋር ይገናኝ የነበረው በኢሜል ብቻ ነበር። በስልክ ወይም በአካል ያየው ማንም የለም። ነገር ግን በ2011 እንደ አውሮፓውያን አቆጣጠር ላይ ቢትኮይን ታዋቂ መሆን ሲጀምር ሳቶሺ ለአንድ የሥራ ባልደረባው አሁን ወደ ሌላ ጉዳይ ተሻግሬያለሁ፣ ቢትኮይን በጥሩ እጆች ላይ ነው የሚል ኢሜል ልኮ ድንገት ደብዛው ጠፋ። ብዙዎች ሳቶሺ እኔ ነኝ እያሉ መጥተዋል፣ ግን ውሸታቸውን ነው። የኒውስዊክ ጋዜጠኛ መላምት። ኒውስዊክ ጋዜጣ በሎስ አንጀለስ የሚኖር ዶሪያን ሳቶሺ ናካሞቶ የተባለ 60ዎቹ ውስጥ ያለ ኢንጂነር አገኘው ብሎ ነበር። ነገር ግን ግለሰቡ በፍጹም እኔ አይደለሁም ብሎ ክዷል። የኒክ ዛቦ መላምት። ብዙ የቢትኮይን ተጠቃሚዎች ሳቶሺ ማለት ቢትጎልድ የተባለውን የቀደመ ሐሳብ የገነባው ትውልደ ሃንጋሪ አሜሪካዊው ኒክ ዛቦ ነው ይላሉ። እሱ ግን አሁንም ድረስ እኔ ሳቶሺ አይደለሁም በማለት ይናገራል። የሚገርመው ነገር ሳቶሺ ሲጠፋ በግል አካውንቱ ላይ 1 ሚሊዮን ቢትኮይን ይዞ ነበር የጠፋው። ይህ ገንዘብ ዛሬ በቢሊዮኖች የሚቆጠር ዶላር ያወጣል። ነገር ግን እስካሁን ድረስ አንድም ሳንቲም ከቦታው አልተንቀሳቀሰም። ሰዎች ለምን ቢትኮይንን ይጠቀማሉ? አንደኛ፣ ዝቅተኛ ክፍያ። በዓለም አቀፍ ደረጃ በባንክ ገንዘብ ለመላላክ የሚጠይቀውን ውድ ክፍያ ያስቀራል። ሁለተኛ፣ ፈጣን መሆን። በደቂቃዎች ውስጥ በዓለም ዙሪያ ገንዘብ ማንቀሳቀስ ይችላል። ሶስተኛ፣ ከግሽበት ወይም ኢንፍሌሽን ነፃ መሆን። መንግስታት የፈለጉትን ያህል ብር ሊያተሙ ይችላሉ። ይህ ደግሞ የገንዘብን አቅም ያዳክማል። ቢትኮይን ግን በሳይንሳዊ ቀመር የተወሰነ ነው። ከአጠቃላይ 21 ሚሊዮን በላይ ሊመረት አይችልም። ስለዚህ አያረጅም፣ አይረክስም። 4 ፎርጂድን መከላከል። በብሎክቼን ላይ ስለሚመዘገብ ማጭበርበር አይቻልም። 5 ዓለም አቀፋዊ መሆን። በማንኛውም ሀገር በማንኛውም ሰዓት ያለ ገደብ ይሰራል። ሳቶሺ ናካሞቶ ምክንያቱ ምን ይሁን ምን ደብዛው ቢጠፋም ቢትኮይን ግን ያለሱም ቢሆን ጉዞውን ቀጥሏል። ብዙዎች የቴክኖሎጂ የወደፊቱን የዓለም የመገበያያ ስርዓት ሙሉ በሙሉ አሸንፎ ይወጣል ይላሉ። እናንተስ ምን ታስባላችሁ?
ከቢትኮይን ጀርባ ያሉ ምስጢራዊ እጆች እነማን ይመስሏቸዋል? ሳቶሺስ ለምን ይህን ሁሉ ቢሊየን ዶላር ጥሎ ተሰወረ? ሐሳባችሁን በኮሜንት ላይ አጋሩኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ነገ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።